እኔ የኔ ቢጤ ብዙም አያሳዝነኝ ማለት በጣም አንጀቴን የሚበላኝ ሰው ቢኖር ሀበሻ ምንቀኛ ነው የሚባል ሐሳብ ተስማሙበታላችሁ? አይ ቲንክ እኔ እስማማበታለሁ። ጋይስ እህቴ ምን ያህል ለባም እንደሆነች ልነግራችሁ አልችልም። በቃ ለባም ሆናልኛለች እናት። ጋይስ አኽበረት የሰራችሁ አዲስ ስፌት ላሳያችሁ ፈልጋለሁ። መጀመሪያ እሷን ጠራታለን ወደ መድረኩ። ኦኬ ኦልራይት ሶ ምንድነው የሰራሽው? እኔ የኔ ቢጤ ብዙም አያሳዝነኝ ማለት በጣም አንጀቴን የሚበላኝ ሰው ቢኖር መለመን አሳፍሮት ወይ መነመን ሳይችል ለብሶ ጤነኛ መስሎ አእምሮ የቸገረ ሰው ነው የሚያሳዝነኝ። ምክንያቱም የኔ ቢጤ አንደኛውን ስሙን ይዞ ወጥቶ ቸገረኝ ብሎ እየለመነ ስለሆነ እስካወራችሁ ድረስና ደግሞ እስከጠየቃችሁ ሰው ድረስ የሚችል ሰው እናንተን ይረዳል። ወረደ ይሄ ሰውዬ የለመነን የኔ ቢጤ ነው ተብሎ ይረዳል። ግን ይሄን ማድረግ ያቃታቸው የጨነቃቸው ለብሰው ሰውነት ይዘው በጣም ብዙ የቸገሩ ሰው አለ። ባይዘወይ በጣም ብዙ ሰው እና አንጀቴን ብልት የሚያደርገኝ እንደዛ አይነት ሰው ነው። ስለዚህ እናንተ የግድ ከተረዳችሁት እንደዚሁ አይታችሁ ከጎናችሁ ያለ ጓደኛ ሊሆን ይችላል፣ እናንተ ተሽላችሁ ቤተሰብ ሊሆን ይችላል፣ እህት ወንድም የግድ አፍ አውጥቶ የሚነግራችሁ ነገር እስኪኖር ድረስ አትጠብቁ። በየትኛውም ነገር ሰፖርት ማድረግ ካለባችሁ ማድረግ አለባችሁ። ወጥቶ አፉን እስከሚያወጣ የማያወጣ ሰው አለ፣ ግን የጨነቀው ብዙ ሰው መፍትሄ ያጣ። እኔ በአሁኑ ሰዓት በጣም በስራ ዙሪያ ሰሞኑን አጠገብ የማያቸው ወጣት ልጆች በጣም በቃ እንጃ 28 26 27 ውስጥ ያሉ ልጆች የመጨረሻ የላይፍ ስትረስ ውስጥ ገብተው ግን ሰው በቃ የማይረዳቸው በቃ አትረዷቸው፣ ግን በጣም ከስትረስ ውስጥ ያሉ ልጆች እኔ አይቻለሁ ምሳሌና በጣም መረዳዳት ካለባችሁ ቤተሰብም ይሁን ምንም ሰው አፉን አውጥቶ እስከሚለምን ድረስ አትጠብቁ። የግድም ያላወሩ ብዙዎች አሉ። ብዙዎች ልብስ የጨነቃቸው አሉ፣ ብዙ የቸገራቸው አሉ። ብዙ ሰው በቃ ደህና ቤት ውስጥ እየኖር የሚያጣም አለ መለመን የጨነቀውና እንደዚህ አይነት ሰው በጣም የሚያሳዝነኝ እኔ በጣም አንጀቴ የሚበላኝ ሰው እንደዚህ አይነት ሰው ነውና በዙሪያችሁ አሉ። የግድ የኔ ቢጤ የሚል ስያሜ ይዘው እስኪለምኗችሁ ድረስ አትጠብቁ። በምትችሉት እግዚአብሔር በፈቀደ በሐሳብ በምንም በብዙ ነገር በገንዘብ ልብስም ምንም ስራ ማሰራትም ብዙ ነገሮች ሰፖርት የምታደርጓቸው ሰዎች አሉ። ለሚችል ሰው አደርጋለሁ ብሎ ለሚችል ሰው የግድ የሆነ በጎ አድራጎቶች እየተፈለገ የማድረግ ግዴታ የለባችሁም። ብዙ በዙሪያችሁ ይኖራሉ እንደዚህ አይነት ሰዎችና የግድ እስክትለምኑ አትጠብቁ ለማለት ነው። ሰጪ ልብ ያላችሁ ሰዎች እንደዚህ አይነት ሰዎች ያሰባችሁ ስጡ። ሀበሻ ምንቀኛ ነው የሚባል ሐሳብ ተስማሙበታላችሁ? አይ ቲንክ እኔ እስማማበታለሁ። ትንሽ አትሊስት ዲላን ፔጅ ባለፈው ሲመጣ ታስታውሳላችሁ። ስለ ኢትዮጵያ ሲጠይቀኝ ያው እርስ በራሳችን እንዋደዳለን፣ በጣም እንፋቀራለን፣ እንተጋገዛለን ብያለሁ። ኦፍ ኮርስ ከውጭ ሀገር ለሚመጣ ሰው ራሳችን ሪፕሬዘንት የምናደርግበት መንገድ በጣም ፖዚቲቭ መሆን አለበት። የቤታችን ግን እዚህ ብናወራበት አይሻልም? አንድ ሀቅ ልነግራችሁ እፈልጋለሁ። ለምን እንደሆነ ባላቅም በጣም ብዙ ኢትዮጵያውያን አሉ የጓደኞቻቸው፣ የቤተሰቦቻቸው፣ የወንድሞቻቸው፣ የእህቶቻቸው፣ የፍቅረኛቸው፣ የሚስታቸው፣ የባላቸው ስኬት የማይፈልጉ በጣም ብዙ ሰዎች አሉ። ኦፍ ኮርስ ሁሉንም መውቀስ አልችልም። በጣም ብዙ ጥሩ ሰዎችም እንዳሉ ማለት ነው። ይህ ከየት ነው የመጣው? ለምንድን ነው ብዙዎቻችን ለመቅናት ቀላል የሆነው? መንቀኛ ለመሆን ቀላል የሆነበት ምክንያት ምንድነው ብዬ ራሴን ጠየቅኩት። አንድ ታሪክ ልነግራችሁ ፈልጋለሁ። ሁለት ገበሬዎች ነበሩ። እነዚህ ሁለት ገበሬዎች እንግዲህ ጎረቤታሞች ናቸው። አንዱ ገበሬ እርሻው ለምልሞለት አጭዶ ለመሸጥ እየተዘጋጀ ነው። ያኛው ገበሬ ደግሞ ምንም አይነት እህል ዘርቶም ማሳደግም አልቻለም፣ ድርቅ ላይ ነው ያለው። እነዚህ ሁለት ገበሬዎች እንግዲህ የተለያየ ሁኔታ ላይ ነው ያሉት። አንዱ ገበሬ ስኬት ላይ ነው፣ አንዱ ገበሬ ደግሞ ውድቀት ላይ ነው ማለት ነው። ይህ ውድቀት ላይ ያለው ገበሬ ምን ብሎ ያስባል? ኦኬ የኔ እርሻ እንግዲህ ምንም አልለመለመልኝም፣ ተበላሽቷል። የሱ ግን በጣም ተስተካክሎለት ህይወቱ ሊቀይር ነው። ስለዚህ ምን ባረግ ይሻለኛል ብሎ ራሱን ጠየቀ። ሁለት ምርጫ አይምሮ አቀረበለት። አንዱ ምርጫ ምንድነው? ሌሊት ተነስቶ የዛኛው ገበሬ እርሻ ማቃጠል ነው። which is ሁለቱም ደሃ ሆኖ ያርፋሉ። ሁለተኛው ምርጫ ግን ምንድነው? እንደ ጎረቤት አንኳክቶ እባክህ ወንድሜ እንዴት አድርጌ የኔ እርሻ እንዳንተ ማለምለም እችላለሁ ብሎ መጠየቅ። ከዛ የሁለቱም እርሻ ማለምለም ማለት ነው። አያችሁ ብዙዎቻችን ሳናቀው እንግዲህ መጀመሪያው ምርጫ እንድንመርጥ ተደርገናል። which is የሌላ ሰው ስኬት ካወደቅን እኛ ኖርማል ወይም ደግሞ የተሳካልን
ይመስለናል። ሁሉም ሰው ይውደቅ እንጂ እኔ ኖርማል ሆናለሁ የሚል አስተሳሰብ አለን። የአንድ ሰው ከፍታ ግን የኛ ዝቅታ ሊያመጣው አይችልም። እንደውም ስኬታማ ሰዎች በበዙ ቁጥር እቺ ሀገርም ትለወጣለች፣ እኛም የመለወጥ አቅማችን ከፍተኛ ይሆናል። ችግራችን ግን ያ ስኬታማ ሰው ከመጠየቅ ይልቅ መመቃኘት ባህላችን አድርገነዋል፣ ጸባያችን አድርገነዋል። ምንቀኝነት ማንም ሰው የትም ቦታ አያደርስም። ሁላችንም ነው ድሃ የሚያደርገን መንገዳችሁ። ስለዚህ ሁላችንም ድሃ ከምንሆን አይ ቲንክ አንድ ሰው ስኬታማ ሆኖ አንድ ድሃ ሰው መክሮ ከፍ ቢያደርግ ይሻላል። ስለዚህ በሌላ ሰው ከምትቀኑ ለምክር ጠይቁ። እውነቴን ነው የምላችሁ። መንገዱን አሳየኝ ብላችሁ ምክር ተቀበሉ። ይህ ምን ያደርጋል? ያኛውም ስኬታማ ያደርጋል፣ እናንተም ስኬታማ ያደርጋል። ሁላችንም እየተጋገዝን ከፍ እንላለን ማለት ነው። የማንም ሰው ከፍታ የእናንተ ውድቀት ሊሆን አይችልም። ወዳችኋለሁ ጋይስ። እህቴ ምን ያህል ለባም እንደሆነች ልነግራችሁ አልችልም። በቃ ለባም ሆናልኛለች። እናት እኔ ቆንጆ እየጸዳሽ ነው። እስኪ ያረገችልኝ ጋይስ፣ እስኪ ያረገችልኝ ጌታ እያገዘኝ ነው። እግዚአብሔር እያገዘኝ ነው። ቀይ የለበሙልኝ ነው እነዚህ ልጆች። እግዚአብሔርን ይደማር። እግዚአብሔር ነው በጣም ደስ ይላል። በቃ ተጉስነት መድኃኒዓለም ገና አትልባ ስነ ስርዓት በቃ ደስ ሲል በቃ አልጠየቅኳትም እኮ በቃ የሆነ ሩሜን ገብታ ታጸዳልኛለች ምናምን ገባችሁ። እኔ ትንሽ ዝርክርክልባታለሁ፣ እሷ ገብታ ታነሳለች ምናምን የሆነ በቃ ይሄ በቃ ምን ልበላችሁ ውስጧ ነው በቃ ከውስጧ ነው የመጣው ታውቃላችሁ። ምንም ሳልጠይቃት ሳላስገድዳት ምናምን በራሷ መታ ታጸዳለች ምናምን። ምግብ ሰራችልኝ ቅድም እንቁላል ላይክ እያደጉልኝ ነው ጌታዬ ወይ ጋይስ። አኽበረት የሰራችው አዲስ ስፌት ላሳያችሁ ፈልጋለሁ። መጀመሪያ እሷን ጠራታለን ወደ መድረኩ። ኦኬ ኦልራይት ሶ ምንድነው የሰራሽው? ኮፊያ በስመ አብ ወመንፈስ ቅዱስ ጋይስ። ይህ እሷ ነች የሰራችው ብላችሁ ታምናላችሁ? እንዴት ደግሞ እንደሚመች ከየት አውልቀሽ ነው? ከየት ነው ያመጣሽው? ማርያምን ኦ ማይ ጋድ ችላለው ነኝ this is crazy። እስኪ አርጊው የሴቶች ነው የአሻንጉሊት ነገር ነው የምትመስለው። እቺ ደግሞ እስኪ አርጊው that's crazy። እስኪ ነው ቀረብ በይ ወደዚህ ጋይስ። በጣም በጣም ምቾት አለው ብታዩ ደግሞ this is crazy። በጣም ነው የሚመቸው። እስኪ ያኛው ሴት አለ ያኛው አምጪ ኦ ግን ክሪያ እሱ ኮፊያ ነው የሚሆነው። ቦርሳ ነው ይሄ ቦርሳ ነው ያ ጋይስ ተመልከቱ። ይሄ ደግሞ ቦርሳ ነው የሚሆነው። ኦ ማይ ጋድ እንግዲህ ደስ ተጨምሮ ከዛ በዚህና በዚህ ይሰፋል። ኦኬ ይሄ እኮ የቢች ቶክ ይባላል። ይሄ የባህር ዳርቻ ምናምን ስትሄድ ሴቶች የሚይዙታ ይሄንና ከዛ ይሄ ደግሞ ጋይስ እቺ እንግዲህ ለጨረታ እናውላታለን። ጨረታ የአኽበረት የመጀመሪያ ስፌት ማለት ነው አይደል? ስለዚህ ለጨረታ ነው ወይስ ዝም ብለን እናስቀምጣት ፍሬም አድርገን? ዋው I'm so proud. This is amazing. ወንድሜ ይሄ ቪዲዮ ስንት ላይ ካገኘ ነው አይፎን 17 ከአሜሪካ ይዘልኝ የምትመጣ? አይፎን 17 ሳይሆን አይፎን 14 አልፈልግም። እድሜሽ ስንት ነው? 15 አይደል እድሜሽ? 7 ደግሞ ነሐሴ 7 ነው እድሜ። እሺ ቀኒ ይሄው እንግዲህ ጋይስ ከአሜሪካ ይዘህልኝ ካልመጣህ ብላኛለች። ይህ ቪዲዮ 300,000 ላይክ ከገባ አይፎን 17 ከአሜሪካ ይዤላት እመጣለሁ። በነጭ ነው የምትፈልጊው? በዚህ ከለር ምን አይነት ከለር ነው የምትፈልጊው? በጥቁር ነው የነበረ አይ ቲንክ ጥቁር የላቸውም። ብሉ ብላክ ይኸው ይህ ቪዲዮ 300,000 ላይክ ከገባ ጋይስ
አይፎን 17 ከነከበሯ ከአሜሪካ አመጣላታለሁ። የቻሌንጅ የሚቆየው እንግዲህ እስከ ኦገስት 29 ነው። ዲሲ ዋሽንግተን ኤሪያ ወይም ደግሞ ዲኤምቪ ኤሪያ ትልቅ ኤግዚቢሽን አዘጋጅተናል። የኢትዮጵያ ታላላቅ የሚባሉ አንጋፋ ቢዝነሶች ይዘን እንመጣለን። አሜሪካ ላይ ያሉት ቢዝነሶች ደግሞ በአካል ማግኘት ትችላላችሁ። እናንተ ኤክስፕሎር ማድረግ የምትፈልጉ ከሆነ መግቢያ በነፃ ነው። ውድ የድምቀት ቱር ቤተሰቦች በዚህ ቪዲዮ የነበረን ቆይታ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ ወቅታዊና አዳዲስ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያል በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም